ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንደ ሁልጊዜው ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከእኛ ጋር ከቆያችሁ ላይክ ማድረግ እንዳይረሳ። ለ100,000 ሰብስክራይበር ጉዞ አጋርነታችሁ ግን ቃል ስፖርት ዩቲዩብ ቻናል አመስጋኞች ነን። የምትሰጡንን ሀሳብ አስተያየት ሁሉ እንደ ሁልጊዜው እንደምንመለከተው ቃል ገብተናል። በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ዛሬ ቀደመን የሀገር ቤት ጉዳዮችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ወቅታዊ ነገሮች እጅግ በጣም አነጋጋሪ ሆነው የቀጠሉበት ሪያል ማድሪድ ቤት አዲስ ነገር አለ። በዚህኛውም የመረጃ ሰዓት አካተናል። የቡድኑ ወሳኝና ቁልፍና ተጫዋቾች እንመለከታለን። በባርሴሎና ጉዳይ የተጠናቀቀ ዝውውር አለ። በየትኛው በኩል የሚለው እንነግራችኋለን። ከዛ ውጭ የቡድን ዜና እናነሳለን። የባርሴሎና ኮከቦችና ከዋክብቶችን የአውሮፓ ሻምፒዮኖችን የተመለከተ ጥንቅር በዚህም ሰዓት አለ። ከዛ ውጭ የዝውውር መስኮቱ በትልቁ እየተጠበቀ ነውን አዳዲስ ጉዳዮችን ማካተንበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ስፖርታዊ ጥንቅሮቻችን ዛሬም ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ሰዓታቸውን ጠብቀው የሚደርሱ ይሆናል። በታላላቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ከሲቲ ጋር በተያዘ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ በጣም ልዩ ጥንቅር ይዘናል። በተለይም ከዝውውር ጋር አያይዘን ሲቲዝኖች እንመለከታለን። ዛሬ ሲቲዝኖችም በአንድ ጉዳይ ሀዘናቸውን ገልጿል። ምን እንደገጠማቸው እናጋራቸዋለን። በቃል ስፖርት ዩቲዩብ ቻናል ሌላኛው የመረጃ ሰዓታችን ቼልሲን ይመለከታል። ወቅታዊ ጉዳዮች ለዣቪ አሎንሶ ፈተና ሆነው ቀጥለዋል። እሳቸው ውይይት ቢያደርጉም ነገሩ የሚቀር አይመስልም እየተባለ ነው። የቡድን ዜናን ጨምሮ የቼልሲ ወቅታዊ መረጃዎች በቃል ስፖርት ዩቲዩብ ቻናል ዛሬም ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን በቼልሲ በኩል ይደርሳሉ። የሊቨርፑል ታሪካዊ ዋንጫ የተገኘው በአርኔ ስሎት ነው። ምንም ጥርጥር የለውም። ከዩናይትድ የተስተካከሉበት ማለት ነው። ከዛ ውጭ ከእሳቸው ጋር ይዝን ተጨማሪ መረጃ የዝውውር ጉዳዮችን በሊቨርፑል በኩል ወቅታዊና ሊደመጡ ይገባል ያልናቸውን በቃል ስፖርት ዩቲዩብ ቻናል ይዘናል። ከማንቸስተር ዩናይትድ ጋር በተያያዘ በዝውውር ጉዳይ ላይም በተለይም ሮብ ዳውሰን ኢኤስፒኤን ላይ አንድ ሰፊ ጽሑፍ አቅርቧል። የዩናይትድን ጥያቄ ነበረ፣ በቂ ምላሽ ስለያዘ አካተነዋል። በመረጃ ሰዓታችን የዩናይትዱን አዲስ ፈራሚዎች አንዱን በተለየ መንገድ ዛሬ ማንሳት ግድ ይለናል። የሚጠበቅ አንድ ሁነት ያለው ውድ ቤተሰቦቻችን የፊታችን አርብ ትልቁ ጉዳይ ነው። የቡድኑ ወሳኝና ቁልፍ ተጫዋች በዩናይትድ በኩል አካተነዋል። የፕሪሚየር ሊግ ሻምፒዮኖቹ አርሰናልን በተመለከተ ካርሎ አንቸሎቲ ድምጻቸውን አሰምተዋል። ለመሆኑ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ከአርሰናል ጋር ምን ያገናኛቸው የሚልና አርሰናል ቤት አንድ ጉዳይ በጣም በተቃራኒው እየሄደ ይገኛል። ምን የሚለው እንነግራቸዋለን። ወሳኙ ተጫዋች ተጎድቷል በአርሰናል በኩል። ከዛ ውጭ ዝውውር መስኮቱ ላይ ያገኘናቸው ሰበር መረጃዎች አሉ። በርካታ መረጃ ነው በአርሰናልን በኩል የያዝ ነው። ላይክ ካረጋችሁን በቂ ነው። ለ100,000 ሰብስክራይበር እንደርስ ዘንድ ለከፈታችሁት ዘመቻ የ100,000 ሰብስክራይበር ዘመቻ ግን እጅግ አድርገን እናመሰግናለን። በዚሁ ላይክ እያረጋችሁን አብራችሁን ቆዩን። በቀጣይ ከማላዊ ጋር የአቋም መፈተሻ ጨዋታ ያለበት የኢትዮጵያ ብሔራዊ ቡድን የመጀመሪያ ልምምዳቸውን አከናውነዋል። ዋሊያዎቹ በዛሬው ዕለት ከምሳ ሰዓት ጀምሮ በኢትዮጵያ ንግድ ባንክ ሜዳ ልምምዳቸውን አድርገዋል። አሰልጣኝ ዮሐንስ ሳህሌ ጥሪ ካቀረቡላቸው ተጫዋች መካከል መስፍን ታፈሰ በጉዳት ምክንያት ከቡድኑ ጋር አይገኝም። በተጨማሪም አዲስ ግዳይ በዛሬው ልምምድ መጠነኛ ጉዳት አስተናግዷል። ብሔራዊ ቡድኑ በሳምንቱ መጨረሻ የወዳጅነት ጨዋታ ወደሚያደርግበት ድሬዳዋ ከተማ ያቀናል። የወዳጅነት ጨዋታዎቹ ከማላዊ ጋር ግንቦት 29 2018 እና እንደዚሁም ደግሞ ሰኔ 2 2018 ዓ.ም በድሬዳዋ ስቴዲየም ይካሄዳሉ። ፕሪሚየር ሊጉ ሰኔ 7 እንደሚመለስ ይታወቃል። በእነኚህ ጨዋታዎች ምክንያት ተራዝሞ የባህር ማዶ መረጃችንን ከሪያል ማድሪድ እንጀምር። ወቅታዊ ነገሮች ሁሉ በጣም አነጋጋሪ ከስፔን ሪያል ማድሪድ ነው። ባለፈው ሳምንት አነጋጋሪው ቡድን ባርሴሎና ነበር ዝውውር ላይ። አሁን ደግሞ ማድሪድ ተክቷል አነጋጋሪነቱን። ኤንሪኬ ሪኬልሚ ለሰዎች ራሴን አላስተዋውቅም፣ ራሴን አልገልጽም፣ ይልቁንስ በስፖርታዊ ጉዳዮች ነው ራሴን የምገልጸው ብለዋል። እናም አሉ እሳቸው ከነገ ጀምሮ ስሞችን አስተዋውቃለሁ፣ ተጫዋቾች፣ ስፖርቲንግ ዳይሬክተርን እናም ደግሞ የክለቡን ቁልፍ ወሳኝ ቦታዎች የሚመሩ ሰዎችን አስተዋውቃለሁ እንጂ እንዲያደርጋለሁ እንዲሆናለሁ እያልኩ ከዚህ በኋላ ራሴን ለምርጫ አላቀርብም ብለዋል። ስለዚህ በተግባር የማቀርባቸው ሰዎች የምንሰራቸውን ስራዎች ይናገራሉና አዳዲስ ስሞችን ጠብቁ እያሉ ይገኛሉ። በሪያል ማድሪድ ቤት ፕሬዚዳንታዊ ምርጫው ኤንሪኬ ከፍሎሬንቲኖ ፔሬዝ አሁንም ተጣጥፎ እንደቀጠለ ነው።
በዚህ ክለብ ውስጥ አንዳንድ ሊተኩ ያልቻሉ ነገሮች አሉ። ምንም ጥያቄ የለውም ሞድሪችን ያልተካ ቡድን ነው። ጥያቄ የለውም ቶኒ ክሮስን አልተካም። እነናቸውን በበቂ ሁኔታ ስለመተካታቸው እርግጠኛ የሆነ ማድሪድ አይገኝም። ዘንድሮ ደግሞ ካረባህልን ሸኝቶታል። በአርኖልድ እንዳልተካው ምንም ጥያቄ የለውም። የአርኖልድ የወቅታዊ ብቃት ማሳያ ነው። ቶኒ ክሮስም ከዚህ ክለብ ከተሰናበተ እነሆ 2 ዓመት ሆኖታል። በቡድን ውስጥ እነኚህ ተጫዋቾች ጋር በነበረ ሰዓት ሪያል ማድሪድ የነበረው ጉዞ ቀላል የሚባል አይደለም። ለአብነት ያክል ከ2 ዓመት በፊት ልክ በዛሬዋ ቀን ማድሪድ ቤት ካርቫሃል፣ ሞድሪች፣ ናቾ እና ክሮስ 6ኛ የአውሮፓ ሻምፒዮንስ ሊግ ዋንጫቸውን ያሳኩበት ጊዜ ነበረና የሪያል ማድሪድ የአውሮፓ ጉዞን በጣም አስፈሪ እንዲሆን ካረጉ ኮከቦች ውስጥ ይጠቀሳሉ። በቀጣይ እነኚህ ኮከቦች ውስጥ ለአብነት ያክል ሞድሪች እና ቶኒ ክሮስ ወደ ሪያል ማድሪድ ስራ ይመጣሉ። በተለይ እግር ኳስን ካቆሙ በኋላ ወደ ሪያል ማድሪድ ስራ ይመጣሉ ተብሎ በዚህ ዓመት እየተጠበቁ እንደሆነ ይታወቃል። ግን በሜዳ ላይ ስለመተካታቸው እርግጥ የሆነ ነገር የለም። ፕሬዚዳንታዊ ምርጫ ኮከቦችን ስለማምጣት ስለማስፈረም፣ ማድሪድን ስለማጠናከርም ጭምር እንደነበር ይታወቃል። ከኬሊያን ምባፔ ጋር በተያያዘ በምባፔ ጉዳይ ጋዜጠኞች ህዝቡ ላይ ጥሩ ያልሆነ ተጽዕኖ አሳድረውበታል እያሉ ነው። ፍሎሬንቲኖ ፔሬዝ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ ለተወሰኑ ጋዜጠኞች ምባፔን ጠለናቸው ሲሉ ተደምጠዋል። የሚጽፉትን ነገር ሳይገነዘቡ የሚጽፉ ጋዜጦች አሉ በማለት የገለጹት ፕሬዚዳንቱ ምባፔ ላይ ለተነሳው ተቃውሞም ተጠያቂ አድርገዋቸዋል። እነኝህን ጋዜጦች ስም ባይጠቅሱም አክለውም ኬሊያን ምባፔ አንድ ጥሩ ጨዋታ ካልተጫወተ መደገፍ አለባችሁም ብለዋል። በዚህ ዓመት የተወሰኑ ጋዜጦች ምባፔ ጉዳይ በህዝብ ላይ ጥሩ ያልሆነ ተጽዕኖ ፈጥረዋል፣ እናም ስለሱ አሉታዊ ነገሮችን በመጻፍ ብቻ ተጠምደዋል ብለዋል። የዓለም ምርጥ ስብስብ የኛ ነው፣ ኬሊያን ምባፔ የዓለም ምርጡ ተጫዋች ነው ሲሉ ተደምጠዋል ፍሎሬንቲኖ ፔሬዝ። ምናልባት በሌላኛው የዩቲዩብ ገጻችን ወይም የዝውውር ቻናል በሚለው ዩቲዩብ ገጻችን ላይ ቀደም ባለ መረጃችን ፍሎሬንቲኖ ፔሬዝ ከሱ ጋር በተያዘም ወደሚታወቅበት የክንፍ አጥቂ ቦታ መልሶ የማጫወት እቅድ እንዳላቸው ስለሚቀጥለው ዓመት ሲናገሩም በዛው አያይዘው ገልጾት ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሞናኮ ከባርሴሎና ተጫዋች ለማስፈረም ከስምነት እንደደረሱ ይታወቃል። እናም ከባለፈው ወር ጀምሮ ሁሉ ነገር በተጠበቀው መልኩ እንደሆነና ምንም አዲስ የተለየ ነገር እንደሌለ አረጋግጧል ፋብሪዚዮ ሮማኖ። ባይሆን ባርሴሎና 11 ሚሊዮን ዩሮ ያገኛል። አንሱ ፋቲም በዛው በሞናኮ ይቀጥላል። ባርሴሎና በቀጣይነት አንዳንድ ነገሮች ግን እንዲካተቱለት ይፈልጋሉ ተብሏል። በተለይም ከወደፊት ሽያጩ ላይ የተወሰነ ድርሻ እንዲካተተላቸው ፍላጎት አላቸው። 11 ጎሎችን በ25 የፍራንስ ሊግ ጨዋታዎች አስቆጥሯል። እነኚህ 11 ጎሎች ማለት ከባሎንዶር የዘንድሮ ምጩ ኦስማን ዴምቤሌ በአንድ የላቁ ነው። በእርግጥ ኦስማን ዴምቤሌን ዘንድሮ በብዙ ነገር የሚበልጡ የፍራንስ ሊጋ ተጫዋቾች አሉ። አንዱ አንሱ ፋቲ ነው። ለማንኛውም ባርሴሎና ከወደፊት ሽያጩም ላይ ገንዘብ ባገኝ እያለ ነው ከሞናኮ ጋር 11 ሚሊዮን ዩሮ የዝውውር ሂሳቡ ግን ከስምነት የተደረሰው ባለፈው ወር እንደነበረ ይታወቃል። ላሚን ያማል 100% ለዓለም ዋንጫ ፊት እንደሚያደርግ ተረጋግጧል። ወይም በጉዳት ምክንያት ረጅም ጊዜ ከሜዳ ርቆ የነበረው ተጫዋች ለዓለም ዋንጫ በብቁ ብቃት እንደሚደርስ ተረጋግጧል። ተጫዋቹ በቡድን ውስጥ እንግዲህ በብሔራዊ ቡድን ውስጥ ልምምዶችን እያደረገ ይገኛል። እናም የማገገም ሂደቱን በጥሩ ሁኔታ መጠናቀቁ ተገልጿል። ተጫዋቹም በቀጣይነት የሌዊስ ዴላ ፎንቴን ቡድን እንደሚያገለግል ለስፔንም እንደሚጫወት ተረጋግጧል። በእርግጥ ባርሴሎናዎች ተጫዋቹ በዓለም ዋንጫ ደረጃ ሀገሩን መወከል አለመወከሉ ብዙ ግድ ይሰጣቸዋል ተብሎ አይታሰብም። ግን ተጫዋቹ በብቁ ሁኔታ እግር ኳስን እየተጫወተ እንዲቆይ ግን ይጠቅማቸዋል። ከዛ ውጪ ከባርሴሎና ጋር ስሙ ሲያያዝ የነበረው የዩሊያን አልቫሬዝ ጉዳይ በባርሴሎናና በአትሌቲኮ ማድሪድ መካከል ያው ከስምነት እንዳልተደረሰበት ይታወቃል። ግን የአርጀንቲና መገናኛ ብዙሃን 100% ተጫዋቹ አትሌቲኮ ማድሪድን ይለቃል እያሉ ነው። ዛሬ ተጫዋቹ በአርጀንቲና ቆይታው ጋዜጣዊ መግለጫ በጉዳዩ ላይ ላለመስጠት መወሰኑን ከሰሞኑ በዚሁ በቃል ስፖርት ዩቲዩብ ቻናል ዘግበ ነው ነበረ። የቀድሞ የባርሴሎናም ሰው ስራ አግኝቷል በይፋ ከሰሞኑን። በእርግጥ በሩመር ደረጃ መረጃውን አደረሰናችሁ ነበር። የቀድሞ የባርሴሎና ታሪካዊ ተጫዋች አንድሬስ ኢኒየስታ የመጀመሪያ አሰልጣኝነት ስራውን በይፋ አግኝቷል። ስፔን የቀድሞ ኮከብ አንድሬስ ኢኒየስታ የዱባዩን ክለብ ገልፍ ዩናይትድን በይፋ ተረክቧል። አንድሬስ ኢኒየስታም ክለቡ ገልፍ ዩናይትድ በዩናይትድ አረብ ኤምሬትስ ሁለተኛ ሊግ እርከን ላይ ይገኛል። በእግር ኳስ ተጫዋችነት በርካታ ስኬቶችን በተለይም ከባርሴሎና ጋር ያስመዘገበው የቀድሞ የባርሴሎና ኮከብ ኢኒየስታ ለመጀመሪያ ጊዜም በአሰልጣኝነት ይሰራል። ህልሙ አንድ ቀን ባርሴሎናን ተመልሶ ማሰልጣን እንደሆነ ሲናገር የነበረው ሰው የቡድን አጋሩ ዣቪ ሄርናንዴዝ ማሰልጣኑ ይታወቃል። ባርሴሎናን ቀጣዩ ተረኛ የመሆን እቅድ አለው። ስለዚህ አሰልጣኝነትን በዩናይትድ አረብ ኤምሬትስ አንድ ብሎ ጀምሯል።
ግዙፉ የአውሮፓ ሻምፒዮንስ ሊግ ምሽት በፓሪስ ሰን ዠርሜን ድል አድራጊነት ከተጠናቀቀ በኋላ ሁስኮርድ የዚህ ውድድር ዓመት ምርጦቼን ብሎ በሁስኮርድ በኩል ተመርጧል። ከሰሞኑ የአውሮፓ እግር ኳስ ማህበር ምርጦቹን ይፋ አድርጎ ነበር። ሁስኮርድ በተወሰነ መንገድ ለየት ያለ ምርጫ ያለው የሁስኮርድ ግብ ጠባቂ ኮርቷ ነው። በነገራችን ላይ ተከላካዮች ቨርጅል ቫንዳይክ እና ባስቶኒ ከኢንተር እና ሊቨርፑል ተመርጧል። በዩኤፋ ድረገጽ ላይ ግን እነኚህ ስሞችን አናገኛቸውም። ቀኝ ተመላላሽ ሐኪሚ፣ ግራ ተመላላሽ ሜንዲ፣ መሃል ሜዳ ላይ ዶሚኒክ ሴቦዝ ላይ ከሊቨርፑል፣ ቪታኒያ ከፓሪስ ሰን ዠርሜን፣ የክንፍ አጥቂዎች ላሚን ያማል ከባርሴሎና እና ከቫራታስኬሊያን ከፓሪስ ሰን ዠርሜን፣ 9 ቁጥር አጥቂዎች ኬሊያን ምባፔ ከሪያል ማድሪድ እና እንደዚሁም ሃሪኬን ከባየር ሙኒክ ተመርጧል። ፍጹም የተለያየ አይነት ምርጫ ነው ከአውሮፓ እግር ኳስ ማህበር ጋር ሁስኮርድ ይፋ ያደረገው። ምናልባት የአውሮፓ እግር ኳስ ማህበርን ካየን ኬሊያን ምባፔን አያካትትም፣ ቨርጅል ቫንዳይክ፣ ሴቦዝ ላይን፣ ላሚን ያማልን አያካትትም። ይሄኛው ግን አካቷል። ለማንኛውም የዚህ ምርጫ እናንተ እንዴት አገኛችሁት? በቃል ስፖርት ዩቲዩብ ቻናል የምትገኙ ውድ ቤተሰቦቻችን መልከታችሁን ጻፉልን። ፓሪስ ሰን ዠርሜን እና ሉዊስ ኤንሪኬ አብረው ለመቀጠል ያቀዱ ሲሆን አዲስ የውል ስምምነትን በቅርቡ እንደሚፈርሙ ተረጋግጧል። ሉዊስ ኤንሪኬ አሁን ባለው ፕሮጀክት ለመቀጠልና ሌላ ሻምፒዮንስ ሊግ ዋንጫ ለማሸነፍ በሙሉ በራስ መተማመንም ይገኛሉ ይላል ፋብሪዚዮ ሮማኖ። በተጨማሪም ፒኤስጂ በበጋው የዝውውር መስኮት ለሚገዛቸው ተጫዋቾች ከሉዊስ ኤንሪኬ ጋር ድርድር ውይይት ማድረጋቸው ተረጋግጧል። በእርግጥ ከሰሞኑ ከሻምፒዮንስ ሊግ ድል በኋላ የክለቡ ፕሬዚዳንትና ባለቤት ነስር አልካላይፊ ኤንሪኬ ጉዳይ ላይ አብረዋቸው እንደሚቀጥሉ መናገራቸው ይታወቃል። ሌላው ፒኤስጂ ቤት በጣም አስገራሚ ነገር በ90 ደቂቃ በጭማሪውም 30 ደቂቃ በመለያ ምቱም አንድ ኳስ ያላዳ ነው ግብ ጠባቂ ሳቮኖቭ ሻምፒዮን ሆኗል። በጣም አነጋጋሪ መረጃ ነው። በ90 ደቂቃ ኳስ አላዳንም፣ በጭማሪውም 30 ደቂቃ ኳስ አላዳንም። የተመቱበትንም መለያ ምቶች የአርሰናል ተጫዋቾች ወደ ውጭ መቷቸው እንጂ አላዳንም። ግን ሻምፒዮን መሆኑ በጣም አነጋጋሪ ነበረም። በዝውውር ጉዳይ የበርካታ የአውሮፓ ክለቦችን ቀልብ የሳቡ ተጫዋቾችን እንመልከት። አንደኛው የፊት መስመር ተጫዋቹ የአልሂላሉ ዳርዊን ኑኔዝ ነው። ኡራጋዊው አጥቂን ለማስፈረም በርካታ ክለቦች ፍላጎት አላቸው እየተባለ ነው፣ በተለይም አውሮፓ ውስጥ። ከዚህ ጋር በተያያዘ ኑኔዝ በሳውዲው ክለብ አልሂላል 400,000 ፓውንድ ሳምንታዊ ደሞዝ ያገኛል። በጣም የተጋነነ ነው። ግን ወደ አውሮፓ የሚመለስ ከሆነ ይህን ደሞዙን ይቀንሳል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሌላው ከአውሮፓ የዝውውር መስኮት ጋር በተያያዘ የ19 ዓመቱ ኮት ዲቨር የክንፍ አጥቂ አንድሪው ሜንዲን በተመለከተ በርከት ያሉ ክለቦች ይህንን ተጫዋች ከአረቤ ሌይፕዚግ ለማስኮብለል ፍላጎት አላቸው። የፈላጊዎቹ ቁጥር በርካታ ናቸው። እስካሁን በይፋ ጥያቄ ያቀረበ የለም። አረቤ ሌይፕዚግ ከ100 ሚሊዮን ፓውንድ በላይ መሸጥ ፍላጎታቸው እንደተጠበቀ ነው። ፒኤስጂ ስሙ ተካቷል። ሊቨርፑል ስሙ ተካቷል። እንደ ሲቲ እና ማንቸስተር ዩናይትድ፣ አርሰናል የሚያሉ በገደም ዳሚውም ቢሆን ስማቸው ሲነሳ እንደነበረ ይታወቃል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለሳቱ የተመራረጡ ስፖርታዊ ጥንቅሮችን ከእግር ቤት ከባህር ማዶ እያስደመጥናችሁ እንገኛለን። ከወደዳችሁን ላይክ አድርጉ እንላለን። አበረታቱን። ለ100,000 ሰብስክራይበር እንበቃ ዘንድ ለጀመራችሁት ዘመቻ ግን ቃል ስፖርት ዩቲዩብ ቻናል ሳናመሰግን ማለፍ አንወድም። እጅግ አድርገን እናመሰግናለን ለውድ ቤተሰብ አጋርነታችሁም። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በትጋት መረጆችን እያደረስን እንቀጥላለን። ላይክ ማድረግ እንዳይረሳ። የፕሪሚየር ሊግ መረጃችንን ከሲቲን ጀምር። ሮድሪን በተመለከተ ፋብሪዚዮ ሮማኖ ምልከታውን ያጋራል። ሮድሪ ከሪያል ማድሪድ ጋር ስሙ መያዙን በተመለከተም መረጆች እንዳሉ አረጋግጦ አሁን ግን ሙሉ ትኩረቱ ተጫዋቹ በዓለም ዋንጫ ላይ ነው። ከዛ በኋላ ግን አንዳች ነገር ሊፈጠር ይችላል። የተጫዋቹ ቆይታን ከዓለም ዋንጫ በፊት ማረጋገጥ አንችልም ብሏል ፋብሪዚዮ ሮማኖ። ግን መረጆቹ መኖሩን አረጋግጧል። በእርግጥ ራሱ ለአትሌቲኮ ማድሪድ መጫወቴ ለሪያል ማድሪድ እንድጫወት አያግደኝም ያለው ይህንኑ የሲቲ መለያ ለብሶ ከጥቂት ወራት በፊት ነው። ያ ማለት ተጫዋቹ በራሱ ማድሪድ ለመጫወት ያለውን ፍላጎት ማሳያ ነው እና ፋብሪዚዮ ሮማኖ ከዓለም ዋንጫ በኋላ የዚህ ተጫዋች ጉዳይ ይለየለታል ብሏል። በሲቲ በኩል ዛሬ ሀዘናቸውን ገልጸዋል። በእርግጥ ሀዘናቸውን ሳይሆን አጋርነታቸውን ማለት ይገልጻል። አጋርነታቸውን የገለጹት ደግሞ ለቀድሞ ሰዋቸው ኬቨን ኪጋን ነው። ኬቨን ኪጋን ዛሬ በጣም በሚያሳዝን ሁኔታ በሕክምና 4ኛ ደረጃ የካንሰር ታማሚ መሆናቸው ተረጋግጧል። እናም ሲቲ ለሳቸው ያላቸውን ፍቅርና
አጋርነት ገልጸው ይህ ባይሆን ጥሩ ነበር፣ ግን መልካሙን ሁሉ እንመኛለን ሲሉ ተደምጠዋል። በሲቲ ቤት የማይረሱ ሰው ናቸው ኬቨን ኪጋን። 4ኛ ደረጃ የካንሰር ታማሚ መሆናቸው ግን ሲቲዝኖችን ዛሬ በጣም ካሳዘናቸው ጉዳይ ውስጥ ነው። ስፔናዊው የመስመር ተጫዋች ማርኩ ኮሪያ ቼልሲን ለመልቀቅ አማራጮችን እያየ መሆኑን ዘ አትሌቲክ ዛሬ በሰበር አረጋግጦታል። በእርግጥ ልቡ ሸፍቷል ከተባለ ቆይቷል። እሱስ እንዴት እንደ ኤንዞ ፈርናንዴዝ አልተቀጣልንም ያሉ ቼልሲያንም አልጠፉም። ልክ ኤንዞ ፈርናንዴዝ በጋዜጣዊ መግለጫ አንዳች ነገር ከተናገረ በኋላ በእርግጥ ንግግሩ የተለያየ አውድ ስላለው ነው ሊያም ሮዛይነር ኩኮሪያን ያልቀጣውት ብለው ነበረ። ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ማድሪድ ተጫዋቹን የማስፈረም ፍላጎት እንዳላቸው ተረጋግጧል። ውድ የቃል ስፖርት ዩቲዩብ ቻናል ቼልሲ በበኩሉ የሚፈልገው የዝውውር ሂሳብ ከቀረበለት ተጫዋቹን ከመልቀቅ እንደማያስቆሙት ተዘግቧል። ማርኮ ኮሪያ በቼልሲ ቤት ቀሪ ገና የ3 ዓመት ኮንትራት ይቀረው ነበረ። ስለዚህ ይሄ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ለአዲሱ አሰልጣኝ ዣቪ አሎንሶ ትልቅ ፈተና ነው። ኮከቡን ያጣም ቼልሲ ሊያሰለጥን ይችላል በሚቀጥለው የውድድር ዓመት። ከዚህ ጋር በተያያዘ ዣቪ አሎንሶ ባለፉት ጥቂት ሳምንታት ውስጥ ከኮሪያን ጨምሮ በርከት ያሉ የቼልሲ ተጫዋቾችን በተደጋጋሚ አግኝቶ አነጋግሯል። አሰልጣኙ ይህንን የስፔን ብሔራዊ ቡድን መስመር ተከላካይ ለሚቀጥሉ የውድድር ዘመናት በስብስብ ውስጥ ማቆየት እንደሚፈልጉ ለተጫዋቹም ነግረውታል። በርካታ ተጫዋቾችንም በዛው መልኩ አነጋግረዋል። የእሳቸው እንግዲህ ፈተና አንደኛው ኮከብን ማቆየት ሆኗል ማለት ነው። ዣቪ አሎንሶ ቼልሲ ኃላፊነትን ስለመውሰዱም በተመለከተ አለን ሺረር እሱ እንደ አሰልጣኝ ብቻ ሳይሆን እንደ ማናጀር መስራት አለበት። ይህ የሚያሳየው በኮንትራቱ ውስጥ ለራሱ መብት የሚያስከብሩ በርካታ ጥብቅና የማይሻሩ የውል ስምምነቶችን ማካተቱ ነው። አሰልጣኙ ለትልቅ ነገር እንደመጣ ማሳያ ነውና ቼልሲያን እምነት ጥለውበታል እያለ ነው። ግን ቼልሲያን እምነት ቢጥሉበትም እሱ የሚያምናቸውና በቡድኑ ቁልፍ ናቸው የተባሉ ተጫዋቾች ግን በቼልሲ ቆይታቸው ነገር በጣም አጠራጣሪ ሆኗል። ምናልባት በጉዳዩ ላይ ቃል ስፖርት ዩቲዩብ ቻናል ቼልሲያን ምልከታችሁ እንዴት ታጋሩናላችሁ? ዣቪ አሎንሶ የራሱን ቡድን ይገንባ ወይንስ ከዚህ ውስጥም ከዋክብቶች መቆየትና መሰንበት አለባቸው? ምልከታችሁን በዩቲዩብ ገጻችን ልላኩልን። አርኔ ስሎት የፕሪሚየር ሊጉን 20ኛ ዋንጫ ለሊቨርፑል አስገኝቷል። ይሄ ታሪክ የማይሽረው በታሪክ ተጽፎ የሚቀመጥ ነው። ምክንያቱም ለረጅም ዓመታት በማንቸስተር ዩናይትድ 20 የፕሪሚየር ሊግ ዋንጫ መሪነት ተይዞ የነበሩ ሪከርድ ዩናይትድ እንዲስተካከል አድርገዋል። በእርግጥ የዚህ ቡድን መስራች ይህንን ቡድን ያቋቋሙት ክሎፕ ናቸው የሚለው ነገር ብዙ የሚያሻማን ባይሆንም ማለት ነው። እሳቸው 20ኛ ዋንጫ የመጣው ግን በእኔ ብቻ አይደለም፣ ሁሉም በከፈለው መስዋዕትነት ነውና የዚህ ዋንጫ ስም በእኔ ብቻ የሚጠቀስ አይደለም ብለዋል። የእሳቸውን ስንብት በተመለከተ የሊቨርፑል ሰዎች አንድ ነገር ሲናገሩ ነበረ። ከአሰልጣኙ ጎን እንደነበሩ እነ ሪቻርድ ዩስም ማይክል ኤድዋርድስም ከእሳቸው ጎን እንደነበሩ ቡድኑ እንደሚያጠናክሩላቸው ሲናገሩ ነበረ። ፕሪሚየር ሊጉ ከመጠናቀቁ 1-2 ወር በፊት ግን ያ ይደረግ እንጂ ያንን ያደርጉ የነበሩት እነ ሪቻርድ እና ማይክል ኤድዋርድስ የክለቡን ስሜት ለመጠበቅ ነው። በተለይም ለሚዲያ አጋልጠው ክለቡን ላለመስጠት እንጂ የእሳቸው ነገር በሊቨርፑል እንደማይጸናም ከታወቀ ቆይቷል ይላል ጄምስ ፒርስ። በእሳቸው ስንብት ምክንያት ሊቨርፑል እስከ 7 ሚሊዮን ፓውንድ አካባቢ የካሳ ክፍያ ሊከፍል ይችላልም ሲል ዛሬ መረጃ ይዞ ወጥቷል። የሊቨርፑል ቀጣይ አሰልጣኝ አንዲ ኢራኦላ ይሆናሉ የሚለው ነገር እንዳለ ሆኖ ኦፊሻል ድርድር የለም። ግን ከመጋረጃ ጀርባ አብዛኛው ስራ እየተጠናቀቀ ነው የሚሉ መረጃዎች በስፋት ወጥቷል። ሌሎችንም አሰልጣኞች ማነጋገራቸው አይቀርም። በእርግጥ ምናልባት የእሳቸው ሹመት የሚጸና ከሆነ ግን ለዝውውሩ ለአብነት ያክል ከበርንማውዝ ቤት በሊቨርፑል የሚፈለጉ ተጫዋቾች እንደ አሌክስ ስኮት ያሉ በሊቨርፑል ምናልባትም ለዝውውራቸው በጣም ጥሩ አጋጣሚ ሊሆን ይችላል። ሌላው ከዝውውር ጋር በተያያዘ የአዳም ዋርተንን ስም እየሰማን እንገኛለን። አማካኝ ክፍሉን ለማሻሻል ፍላጎት ያለው ሊቨርፑል የአዳም ዋርተንንም ሁኔታ እየተከታተለ ነው። ፓላስ በጣም ትልቅ የዝውውር ሂሳብ በዚህ ተጫዋች ላይ ግን ይፈልጋል ተብሏል። ስቴቨን ጀራርድ የአርሰናል ስብስብን አይነት ስብስብ ፈልጋለሁ ብሏል። የአርሰናል ስብስብ ውስጥ ኢጎ የለም። ያ የሆነበት ምክንያት በጣም ወጣት ተጫዋቾች እና ለቡድኑ ረጅም ጊዜ ማገልገል የሚችሉ ዋንጫ የተራቡ አሉ። እኔም በቀጣይ የውድድር ዓመት እዚህ ክለብ ውስጥ የምፈልገው ወጣት አሰልጣኝ፣ ዋንጫ የተራበ ተጫዋች እንጂ ኢጎ የሚያበዛ ኮከብ ተጫዋች አንፈልግም ብሏል ስቴቨን ጄራርድ። ስለዚህ ምናልባትም የአንዲ ኢራኦላን መሾም የነ አዳም ዋርተንን የነ አሌክስ ስኮትን አይነት ወጣት ተጫዋቾች መምጣትን እንደሚደግፍ እየተናገረ ይገኛል። በእርግጥ የክለቡ ወሳኝ ቁልፍ አንጋፋ ተጫዋቾች እየለቀቁና እየተሰናበቱ ነው። ምናልባት የሳላን መጥቀስ እንችላለን። ሳላ በዘንድሮ የአውሮፓ ሻምፒዮንስ ሊግ 9 ከፍተኛ የግብ ዕድሎችን የፈጠረ ተጫዋች ሆኖ በሁለተኛ ደረጃ ካጠናቀቀ በኋላ የሊቨርፑል በርካታ አሲስት ባለቤት ሆኖ
ካጠናቀቀ በኋላ ከክለቡ መለየቱ ይታወቃል። ስቴቨን ጄራርድም ወጣት ተጫዋች፣ ወጣት አሰልጣኝ ልክ እንደ አርሰናል ያስፈልገናል እያለ ይገኛል። ከአንዲ ኢራውላ ጋር ግን በተያዘ አንድ መረጃ ለሊቨርፑል ደጋፊዎች እናደርሳችሁ። ሊቨርፑል ለምን አንዲ ኢራውላን ከመጋረጃም ጀርባ ቢሆን እያነጋገራቸው ነው የሚለውን አሰልጣኝ አንዲ ኢራውላ በበርንሞዝ በነበራቸው 3 ዓመታት ያስመዘገቡት ውጤት ሊቨርፑልን የሳበ ጉዳይ መሆኑ ቀደም ብለው በበርንሞዝ እንደሚለቁ ያሳውቁት ኢራውላ ክለቡን በታሪኩ ለመጀመሪያ ጊዜ ሻምፒዮንስ ሊግ ማብቃታቸው፣ አሰልጣኙ በበርንሞዝ ሹመታቸው በነበሩበት የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ዩዝ በደንብ መታወቃቸው ነው። በተጨማሪነት ሊቨርፑል መከተል ከሚፈልገው የጨዋታ ስታይል አንጻር የካሳ ክፍያ የሌላቸው መሆኑ እንደ ማናጀር ሳይሆን ዋና አሰልጣኝ መስራት የለመዱ መሆናቸውና በሊቨርፑል ቤት ብዙ ስልጣን የማይፈልጉ ሰው መሆናቸው ተመራጭ አድርጓቸዋል። ሊቨርፑል አርኔ ስሎትን ቀድሞ ለመሰናበቱ አሰልጣኝ ዣቪ አሎንሶን አሰጥቷል በሚል ሲነገር ነበረ። ይሁን እንጂ አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ በሊቨርፑል ኃላፊዎች ቀድሞውኑም እቅድ ውስጥ የሌሉና ያው ቂም የተያዘባቸው ሰው መሆናቸው ይታወቃል። ሊቨርፑል በቀጣይ አሰልጣኝ አንዲ ኢራኦላን ወደ አንፊልድ ለማምጣት የሚያደርገው ጥረት ግን ያጠናቅቃል ተብሎ ሲጠበቅ፣ ሁሉ ነገር ግን ከመጋረጃ ጀርባ እየተደረገ መሆኑን ሊቨርፑልውያን በቃል ስፖርት ዩቲዩብ ቻናል እርግጠኛ ሆነን ነው የምንነግራችሁ። ማንቸስተር ዩናይትድ በዝውውር ጉዳይ ላይ አንዳንድ ጥያቄዎች እየተነሱበት ነበረ። በተለይም የበጀተው በጀትና ገበያው ላይ ያሉ ሁኔታዎችን ከዚህ ጋር በተያያዘ የኢኤስፒኤን አምደኛው ሮብ ዳውሰን ሀሳቡን ያጋራል። የማንቸስተር ዩናይትድ የክረምት በጀት ከ200 ሚሊዮን ፓውንድ በላይ የመሆን እድሉ ሰፊ ነው፣ ወይም ከዛ ከተቀመጠው ከ200 እስከ 250 ሚሊዮን ፓውንድ በላይ ከሚለው የበለጠ ነው። በተለይም ደግሞ ክለቡ እቅድ ውስጥ ይሄን ገንዘብ ይበጅት እንጂ የሚለቃቸውና የሚሸጣቸው ተጫዋቾች ለዝውውር መስኮቱ ተጨማሪ አቅም ይሰጣሉ ይላል። በተለይም ክለቡ የመሃል ሜዳውን በአንድ ጊዜ በ3 አዳዲስ ተጫዋች ሊያጠናክር ይችላል የሚለው ሮብ ዳውሰን እንዲሁም ዩናይትድ በግራ መስመር አጥቂ፣ በተከላካይና መሃል ተከላካይ ቦታዎች ላይም አማራጮችን እያየ ነው ብሏል። የአታላንታውን ኤደርሰንን ዝውውር በተመለከተ ንግግሮች መቀጠላቸውን ያረጋገጠ ሲሆን የእሱም ዝውውር ዩናይትድ ከ40 ሚሊዮን ፓውንድ በታች ለመጨረስ ነው ጠንካራ ስራ እየሰራ ያለው ብሏል። ማቴዎስ ፈርናንዴዝም ላይ ፍላጎት መኖሩን ያረጋገጠ ተጫዋቹ ማንቸስተር ዩናይትድ አሁንም ድረስ የኤሊዮት አንደርሰንን ጉዳይ ይከታተላል፣ ግን ያ የተጠየቀውን ገንዘብ መቼም አይከፍለውም ብሏል ዩናይትድ። ከዚህ ጋር በተያያዘ የዩናይትድ የዝውውር በጀት ያነሰው በቀጥታ በጀት እንጂ በተዘዋዋሪ ከሚጨመሩ በጀቶች ጋር በተያያዘ ከታሰበውን በላይ ሊሆን ይችላል ይላል የኢኤስፒኤን አምደኛው ሮብ ዳውሰን። የእንግሊዝ ፕሪሚየር ሊግ 2025-26 የውድድር ዓመት ስኬታማ ዝውውር ይፋ ተደርጓል። በዚህ መሰረት የማንቸስተር ዩናይትድ ግብ ጠባቂ ሴል ላመንስ ስኬታማ ዝውውር ተብሏል። የ23 ዓመቱ ግብ ጠባቂ ሴል ላመንስ ማንቸስተር ዩናይትድን በ24 ሚሊዮን ዶላር ተቀላቅሎ ጥሩ ግልጋሎት ሰጥቷል። ግብ ጠባቂው በ8 ጨዋታ ግብ ያልተቆጠረበት ሲሆን 79 ያለቀላቸውን ሙከሮች አድኗል። ምናልባት ይሄንን በመቶኛ ብንገልጸው ግብ ጠባቂው ሙከራዎችን በጣም ጥራት ያላቸውን በማዳን በዚህ ዓመት የሚስተካከል የለውም። ለአብነት ያክል 6.5 ግቦች እንዳይቆጠሩ በጨዋታ ያድናል። ይሄ ማለት እንደ ግብ ሙከራዎች ጥራትና እንደ ግብ ሊቆጠሩ እንደሚችሉበት የግብ ንጻሬ ይወሰናል። ከዚህ አንጻር ሴል ላመንስ በትልቁ የሚጠቀስ ቁጥር ያለው በማንቸስተር ዩናይትድ አዲሱ ፈራሚ ሴል ላመንስ ምርጡ ፈራሚ ሲባል ከቪክተር ዮኬሬሽ፣ ግራኒት ዣካ፣ ዦዋ ፔድሮ፣ ሪያን ሸርኪ፣ አንድሬ ቱርፋርት፣ አንቶኒ ሴሜን እና ካልቨርት ሊዊን ልቆ ነው። ዘአትሌቲክ ዓመቱ ሲጀመር ደካማ ዝውውር የፈጸመ ክለብ ዩናይትድ ብሎ ነበር። በዓመቱ መጨረሻ የዩናይትዱ ሴል ላመንስ ምርጡ ፈራሚ ተብሏል። ውድ የቃል ስፖርት ዩናይትድ ቤተሰቦች የፒኤፍኤ የዓመቱ ምርጥ ተጫዋች ማን ነው የሚለው ነገር ቢያንስ በእጩ ደረጃ የፊታችን አርብ ይፋ ይደረጋል። ብሩኖና ዴክላን ራይስ ስም በማህበራዊ ሚዲያ ላይ በትልቁና በስፋት ሲነሳ እንደነበረ ይታወቃል። ለማንኛውም አርብ ይፋ ይደረጋል። ከዚሁ ጋር በተያዘ ግን ብሩኖን እናንሳ። በእርግጥ ከማንቸስተር ዩናይትድ ጋር ተጨማሪ ዋንጫዎች ማሸነፍ ፈልግ ነበር፣ ነገር ግን ሁሉም ነገር እኔና ክለቡ እንዳሰብነው ዘንድሮ አልሆነልንም ብሏል ብሩኖ። ቢሆንም ግን ይላል ጥሩ ጊዜያትም ነበሩን፣ እስከ ፍጻሜ ደርሰናል፣ አንዳንዶችን አሸንፈናል፣ አንዳንዶችንም የተሸነፍንበት ጊዜ ነበረ። ግን ይላል ግቤ ሁሉ ጊዜም ትልልቅ መድረኮች ላይ ዩናይትድን ዋንጫ እንዲያነሳ መርዳት ነው ብሏል። በማንቸስተር ዩናይትድ ቆይታው ነገር እርግጥ እየሆነ የመጣና በዩናይትድ ረጅም ጊዜ ቆያል ተብሎ ከሚጠበቁ የዩናይትድ ኮከቦች አንዱ እንደሆነ ይታወቃል። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ካርሊቶ ማርኪኒዮስ ጋብርኤልን ለማጽናት መሞከሩን
አድንቅ ያለው ብለዋል። ማርኪኒዮስ ያደረገው ተግባር ትልቅ ነገርና ፕሮፌሽናል ነበር ያሉት አንቸሎቲ ለጋብርኤል አዝናለሁ፣ ነገር ግን የእግር ኳስ አንዱ አካል ነው ብለዋል። አክሎም የመለያ ፍጹም ቅጣት ምት ይሳታል፣ የሚስቱት ግን ለመምታት ድፍረት ያላቸው ናቸው፣ ድፍረት የሌላቸው አይስቱም ሲሉ ገልጸዋል። መሳቱ ለሱ ጥሩ ነገር አይደለም፣ ነገር ግን ሽንፈት የሌላ ድል ጅማሮ ነው፣ ለጋብርኤል ማጋሌሽ ይህ መነሳሻ ይሆነዋል ሲሉ ተደምጠዋልና ማርኪኒዮስም ልክ መለያ ምቱ እንደተጠናቀቀ ሄዱ አቅፎ ሲያጽናናው እንደነበር ይታወቃልና ማርኪኒዮስም ያደረገውን አድንቀው የጋብርኤል ማጋሌሽ ፍጹም ቅጣት ምት መንሳት ግን ለሌላ ድል መነሳሻ ይሆነዋል ብለው ማጋሌሽን አጽናንተዋል፣ አበረታተውታል። በጣም አስገራሚ ነገር ግን እንገራችሁ፣ ጋብርኤል ማጋሌሽ በሻምፒዮንስ ሊግ ፍጻሜ መለያ ምት ከሳተ በኋላ ከአርሰናል ደጋፊ ከፍተኛ ድጋፍ አግኝቷል፣ ያውም ከተጠበቀው በላይ። ከፍጻሜ ጨዋታ በኋላ የጋብርኤል ማጋሌሽ ቲሸርት ሽያጭ በከፍተኛ ሁኔታ አሻቅቧል። የተጫዋቹ ስም ያረፈበት መለያ ሽያጭ በአሁኑ ሰዓት ላይ 350% ነው ገበያው ላይ ጨመረው የፈላጊ ቁጥር። የክለቡ ደጋፊዎች ድጋፍ ለማሳየት በሰጡት ምላሽ በዚህ ሳምንት የጋብርኤል ማጋሌሽ ቲሸርት ከፍተኛ ሽያጭ ያስመዘገበም ሆኗል። ወደ ቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ከሌሎች ተጫዋቾች መለያ ሽያጭ የጋብርኤል ማጋሌሽ በእጥፍ በፍጥነትም እንደጨመረ ነው እየተዘገበ የሚገኘው። ተጫዋቹን በብዙ መንገድ የአርሰናል ደጋፊዎች እያበረታቱ እየደገፉም ይገኛሉ። ምናልባት በአንዳንድ ክለቦች ከምንሰማቸው የዘረኝነት ጥቃቶች አርሰናል ቤት ፍጹም የተለየ የድጋፍ ስሜት ያውም መለያውን ጭምር 350 እጥፍ ጊዜ በመፈለግ ጭምር ማበረታታት አሳይተዋል። ሌላኛው የአርሰናሉ ተከላካይ ፈረንሳይ ዊሊያም ሳሊባ ጉዳት አስተናግዷል። ከዓለም ዋንጫ ውጪ ሊሆን ይችላል የሚሉ መረጃዎች እየወጡ ነው፣ ግን ያልተረጋገጠ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ተጫዋቹ በተለይም በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ከነጉዳቱ መጫወቱ ተረጋግጧል። የ5 ዓመቱ ተጫዋች በዛሬው ዕለት ተጨማሪ ምርመራዎች እንደሚደረጉለት ተረጋግጧል። እናም በተጫዋቹ በኩል እረፍት ሊያስፈልገው እንደሚችል በርካታ የዜና ምንጮች እየጠቆሙ ይገኛሉ። ምናልባት የዓለም ዋንጫ ሊያመልጠው የሚችልበት እድል እንዳለ የዘገቡት እነኚህ የመገናኛ ብዙሃን የጉዳቱ መጠን ግን የቀጣይ ውድድር ዓመት የአርሰናልን ሲዝን የሚያበላሽ ወይም ከአርሰናል ስብስብ ውጭ የሚያደርገው እንዳልሆነ ተረጋግጧል። በተጫዋቹ ጉዳይ ላይ ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን እናፈላልግበታለን። የአርሰናል ዝውውር ቀጣይ ዓመት በክንፍ አጥቂ፣ በቀኝ ተመላላሽ፣ አማካኝ አጥቂ እንደ ሁኔታው ነው። ውድ ቤተሰቦቻችን ከዚህ ጋር በተያዘ ታዲያ በርካቶች የግል ምልከቶቻቸውን እያጋሩ ነው። አርሰናል በነኛ የሜዳ ክፍል ላይ ማንን ያምጣ በሚል ነው። አርሰናሎች ትሬንት አሌክሳንደር-አርኖልድን እንዲያስፈርሙ ጥሪ እየቀረበላቸው ይገኛል። የቀድሞ የማንቸስተር ዩናይትድ እና ቶትናም ተጫዋች ቴዲ ሼሪንግሃም ትሬንት የአርሰናል የፈጠራ አቅምን ይጨምራልና ወደ ፕሪሚየር ሊግ ከተመለሰ አርሰናል ይህን ተጫዋች ማስፈረም አለበት ብሏል። ትሬንት በተደራጀና በተዋቀረም ተከላካዮች ባሉበት ቡድን ውስጥ ልክ እንደ አርሰናል ባለ ቡድን ውስጥ ቢገባ በጣም ጥሩ ይጫወታል ብዬ አስባለሁ ብሏል። አንድ ሰው ከትሬንት ጋር በዚህ መስመር ቢሰራ በትክክለኛው ጊዜ በትክክለኛው ቦታ ላይ እንዲገኝ ካሰለጠነው አርሰናል ቡድኑ የሚያመጣውን ተጨማሪ ገጽታ ለመስጠት በዚያ ቦታ ላይ መሻሻልን ይሰጣል እያለ ይገኛል። በማድሪድ ቤት የዚህ ተጫዋች እድገት እንደተጠበቀው አልሆነም። በፕሪሚየር ሊግን ከሊቨርፑል ጋር የነበረው ትሬንት የሚረሳ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል አርሰናልን የቴዲ ሼሪንግሃምን ሀሳብ ትጋራላችሁ ወይ? ትሬንት ለአርሰናል ፍቱን መድኃኒት በቀኝ ተመላላሽ ይሆናሉ? ይጻፉልን። በአርሰናል በኩል ትሮሳርድ፣ ማርቲኔሊ እና ኢታን ዋኔሪ የመጀመሪያው ተሻጭ ተጫዋቾች ሊሆኑ ይችላሉ፣ ከክለቡ የሚለቁ ሊሆኑ ይችላሉ እየተባለ ነው። በተለይም እንደ ኢታን ዋኔሪ ያለ የአካዳሚ ተጫዋች፣ እንደ ማይል ሉዊስ ስኬሊ ያለ የአካዳሚ ተጫዋች ከተሸጠ ለአርሰናል የፋይናንስ ሁኔታን ለማጠናከር በጣም ይጠቅማል። ምክንያቱም የአካዳሚ ተጫዋች ሲሸጥ የሽያጩ ገቢ በሙሉ እንደ ትርፍ ነው የሚቆጠረው። አንድ ተጫዋችን ገዝቶ መሸጥ እንደ ትርፍ የሚቆጠረው ከገዙበት ገንዘብ አንጻር እንደሆነ ይታወቃል። ከዚህ ጋር በተያያዘ አካዳሚ ተጫዋች መሸጥ ሊያዋጣቸው ይችላል፣ ግን በዝርዝር ውስጥ ኢታን ዋኔሪ ሙር ለሽያጭ በጣም የቀረበው ነው። ከዛ በዘለለ የቤን ዋይትም ጉዳይ በዚህ ክረምት ይለየለታል። ጉዳት በጣም ያሰለቻቸው አርሰናሎች በዚህ ተጫዋች ላይም እንግዲህ የሽያጭ ውሳኔ ነው እየወሰኑበት ያሉት። ኤቨርተን ፓላስ የተጫዋቹ ፈላጊ ናቸው። የመጨረሻ ውሳኔ ይጠበቃል። ሌላው ከአርሰናል ዝውውር ጋር በተያያዘ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናልን በተለይም የአረቤ ሌፕዥንጉ የተከላካይ ስፍራ ተጫዋች ካስቴሎ ሉክባ በተከላካይ ስፍራ በአርሰናል ዝርዝር ውስጥ መኖሩንም አረጋግጠናል። የአርሰናል አመራሮች በአጥቂ ስፍራ ላይ ተጫዋች የማምጣት እቅድ አላቸው። ምክንያቱም የፒኤስጂ ጨዋታ
የአጥቂ መስመራቸውን በደንብ እንዳጋለጠባቸው ገብቷቸዋል። ከዛ በዘለለ እነ ሪዮ ፈርዲናንድም ሀሳብ አላቸው በዚህኛው አርሰናል ላይ። ለአርሰናል አሁን አዲስ ዘመን ነው። ይህ አዲስ ቡድን ነው። በክለቡ ታሪክ ውስጥ የራሳቸውን ታሪክ ሊጽፉ ነው እና ይህ ጊዜ አሁን እንደሆነ አስባለሁ። ቢያንስ ለሚቀጥሉ 3 ዓመታት የአውሮፓ ምርጡ ቡድን ሆኖ ይቀጥላሉ ብዬ አስባለሁ። በተለይም በየዝውውር መስኮቱ ራሳቸውን እያጠናከሩ የሚሄዱ ከሆነ ያለምንም ጥርጥር ምርጡ ቡድን ሆኖ ይቀጥላል ብሏል። የኋላ መስመሩ አርሰናል ብዙ ጥያቄ አይነሳበትም። አርሰናል ከፓሪስ ሰን ዠርሜን ጋር የፍጻሜ ጨዋታ ሲያደርግ አርሰናል የሙከራ ፐርሰንቱ በጣም ዝቅ ይበል፣ የኳስ ቁጥጥሩ በጣም ዝቅ ይበል እንጂ በፒኤስጂ የፍጻሜ ጨዋታ ላይ የተፈጠረባቸው የግብ ዕድል በርንሌ ከፈጠረባቸው የግብ ዕድል የበለጠ አይደለም። ያ ማለት የመከላከል ክፍሉ ሌላ ዓለም ጥንካሬ ውስጥ ነው ያለው። ከዚህ ጋር በተያያዘ አርሰናል ሙር ማጥቃቱ ላይ ትኩረት እንዲያደርግ በርካቶች እያሳሰቡ ነው። በዝውውር መስኮቱ ላይ ከ22 ዓመት በኋላ የሊጉ ዋንጫ ያሳካው አርሰናል ድሉን እንዳከበረ ይታወቃል። ከድሉ ጋር በተያያዘ የሚወጡ መረጃዎች እየቀጠሉ ናቸው። በተለይም በአካባቢው የነበረው የፖሊስ ክፍል እስከ 1.5 ሚሊዮን ሕዝብ ታድሞበታል እንዳሉ ይታወቃል። በዚህ የድል ድግስ ወቅት 24 ሰዎች ለእስር መዳረጋቸው የለንደን ሜትሮፖሊታኖ ፖሊስ አሳውቋል። በተጨማሪም 6 ሰዎች በስለት የመወጋት ጥቃት ደርሶባቸዋል። በዝግጅቱ ላይ በስለት የደረሰውን ጥቃት ተከትሎ ምርመራ እያካሄደ መሆኑን የአካባቢው ፖሊስ ይፋ አድርጓል። የፖሊስ እርዳታን ለመስጠት የመርሳይድ ፖሊስና የማንቸስተር ፖሊሶች እንደመጡ ይታወቃል። በእርግጥ ቺን የማንቸስተርና የመርሳይድ ፖሊሶች የለንደን ፖሊሶችን ለእገዛ መጥተው ነበር ብለን በማለዳው ጥንቅር አንድ ዘገባ ሰርተን በሀሳብ መስጫ ሳጥናችን ላይ በጣም ፈገግ የሚያደርግ ጽሑፍ አይቻለሁኝ። ያው ለአድማጭ ተመልካች የግል መልካታ ስለሆነ እዚህ ላይ ማጋራት አልፈለግንም፣ ግን ፈገግ ያልንበት ነበር። አንድ አድማጫችን ጽፎልን ነበር ለምን ፖሊሶቹ እንደመጡ። ለማንኛውም በዚህ የስነስርዓት ላይ ግን 24 ሰዎች ለእስር መዳረጋቸውና በስለትም የተወጉ 6 ሰዎች መኖራቸው ተረጋግጧል። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ሁሉም በራሱ መንገድ የግል መልካታውን እያጋረ ነው። የአርሰናልም ተጫዋች ያሁኖቹም የቀድሞ ተጫዋቾችም ምልከታቸውን አጋርተዋል። የቀድሞ ሌጀንዶችም የአርሰናል ተጫዋች ያልሆኑ የግል መልከታቸውን አጋርተዋል። ያው ከዳኝነት ውሳኔ ጋር በተያያዘ ነው። የሳሚር ናስሪ እይታ ደግሞ ሙሉ 90 ደቂቃ አይደለም የተበደል ነው ብሏል። ሁለተኛ አጋማሽ ላይ ግን ሆን ተብሎ ነው የተደረገው። ከረፍት እንደተመለሰ አርሰናል ጨዋታው ከእጁ እንዲወጣ ሆን ተብሎ የተደረገ ነገር አለ እና አርሰናልን ላይ ያንን ያደረጉ ሰዎች መቀጣት አለባቸው እያለ ይገኛል። ከእረፍት በፊትና ከረፍት በኋላ ጨዋታውን ተመልከቱት በድጋሚ። ከረፍት በኋላ ሆን ተብሎ አርሰናል ላይ በእቅድ የተሰራ ስራ አለ እያለ ነው ሳሚር ናስሪ። ይሄ ሳሚር ናስሪ የግል ምልከታ ነው እንጂ የቃል ስፖርት ዩቲዩብ ቻናል እይታም ምልከታም አይደለም። ምናልባት የሳሚር ናስሪን የግል ምልከታ ግን እንዴት አያችሁ? ጻፉልን። የእናንተንም ሀሳብ ከሳሚር ናስሪ ሀሳብ ተነስታችሁ ጻፉልን። አርሰናል ሞር ሁለተኛው አጋማሽ ላይ በዳኛ ሆን ተብሎ እንዲበደል ተደርጓል፣ ከመጀመሪያው አጋማሽ በተለየ መንገድ እያለ ነው። ላይክ አድርጉን፣ አበረታቱን። ለ100,000 ሰብስክራይበር ስለምታግዙን ግን በጣም አመስጋኞች ነን። አበቃን።